ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ከላላ የሚሄድ የአንድ እህቴን አስቤዛ ነው። ለሰርግ የሚሆን ብላኛለች። እዚህ ጋር እንደምታዩት 3 ጀሪካን ዘይት አለ። ይሄ 3 ጀሪካን ዘይት የተገዛው ደግሞ በ5500 ብር ሂሳብ ነው። እዚህ ጋር ደግሞ 25 ኪሎ ጨው አለ የተገዛላት በ35 ብር ሂሳብ ነው። እዚህ ጋር ደግሞ 15 ኪሎ 30 ኪሎ የሚያምር በርበሪ ማሻአላ ተባረክ ረህማን ገዝቼላታለሁ። እዚህ ጋር እንደምታዩት ቆንጆ የሆነ በርበሪ ነው። እዩት፣ ይሄን ይመስላል። የገዛሁላት ደግሞ በ650 ብር ሂሳብ ነው ማለት ነው። በ650 ብር ሂሳብ 19500 ይሆናል 30 ኪሎ ማለት ነው። እና የሚያምር በርበሪ ነው። በርበሪ እንዴት ነው ምናምን እያላችሁ ለምትጠይቁኝ ደግሞ ጀማው በርበሪ ከ700 ጀምሮ አለ ማለት ነው። ቻግኒ አሁን 700 ብር ነው፣ ግን ዱቄቱ እንደዚህ አይሆንም። ይሄ በጣም ዱቄት አለው ማሻአላ። ከለሩ ራሱ ሲፈጭ በጣም የሚያምር በርበሪ ነው። ዋጋው በ650 ብር ሂሳብ ነው። ዘይቱን ነግራችኋለሁ። ጥስት ይሄ ብረት ምጣድ ደግሞ ይሄ ትልቁ ነው፣ ትንሽ አይደለም። በጣም ትልቅና ወፍራም ነው። ለፈለጋችሁት የሚሆን ነው። የዚህ ዋጋ 1800 ብር ነው። 1800 ብር ነው። እዚህ ጋር ደግሞ በርሚል አለን። የዚህ ዋጋ ደግሞ 3200 ብር ነው። እና ጀማው ይሄን ይመስላል። ይቼቴ እንግዲህ ቶሎ እንዲደርስላችሁ አደራ ብላኛለች። ኢንሻአላህ ነገ እልክላታለሁ። ለምን ከላላ ዛሬ መኪና የለም። ሌሎችም ያልተጫኑ እቃዎች አሉ። ያም ደግሞ እሁድ ስለሆነ መጫን አይችልም። ነገ ነው ብዙ እቃዎችን መጫን የሚቻለው፣ ነገ ከሰዓት ነው። ከዛም ደግሞ እናንተ ተረጋግታችሁ ብቻ መጠበቅ ነው። ማንኛውም እቃ አብሽሩኛ ልከናቸው አይቀርም። የባለፈው ራሱ ባህር ዳር ጀማው እኔ እንዴት እንደተጨናነቅኩኝ አትጠይቁኝ። ወላሂ ግን አልሐምዱሊላህ ረብል ዓለሚን። መቼም አላህ ሱብሓነሁ ወተዓላ ይፈርጃቸዋል። ጭንቀቴ ምን እንደው ታውቃላችሁ? እነዚህ ልጆች እኔን ያዘዙኝ ከሁሉም መርጠው እኔ ጋር መጥተዋል። ሀገራቸው ላይ ሰው አጥተው አይደለም። እና ቤተሰባቸው ደግሞ እቃቸው ተቃጥሎ ምናምን እንደ አዲስ ለነዛ ሰዎች እቃ እየገዙ ነውና በጣም ወላሂ አእምሮዬ በጣም ቢዚ ነበረ። እኔ ልክ ያለው ባህር ዳር ከዚህም ቀደም ግን ይሄ ብዙ እቃ ነበረ። የተላከው በለጠፍ ነው። ወልዲያ ድረስ ሄዶ ከወልዲያ ደግሞ ወደ ባህር ዳር በሌላ መኪና ነበር እና ውስጤ በጣም ተጨናንቆ ነበር። የ300 ምናምን ሺህ ብር እቃ ነው እና አልሐምዱሊላህ ረብል ዓለሚን እቃው ሰላም ደርሶ ቤተሰብ ጋር ደርሶ ደግሞ በዛ ላይ አንዲት እቃ ይሁት ማንኪያ እንኳን ምንም አልሆነች። የሚገርመው ነገር ረከቦት 2 ረከቦት አለ። ያ ይሄ ድምላይት ረከቦቱ ማለት ነው። አንድም የሆነ ነገር የለም። አልሐምዱሊላህ ሰላም ደርሶ እጃቸው ገብቶ እንደዚህ ቪዲዮ አድርገው ሲልኩልኝ እኔ ትልቁ ነገር ብያችኋለሁ። ያው ለሰው ልጅ ይሄ ወሬ ለማሳመር ምናምን አይደለም። አብዛኞቹ እኔም ጓደኛ የሚያስደስተን ማለት ነው ይሄ እናንተ የምትከፍሉን ክፍያ ላይ አይደለም ፎከስ የምናደርገው። ወላሂ ወቢላሂ አልከሪም እቃው ደርሶ ሰላም ስናይ የምንደሰተውን ደስታ አጠይቁኝና የምንደሰተው ደስታ ይለያል። በቃ እቃው ደርሷል ምናምን ብለው እንደዚህ ቪዲዮ አድርገው ሲልኩልኝ ማሻአላ እስኪ ፈታችሁት ባያችሁ ፈታው ሲታይ ደግሞ ሁሉም እቃ ምንም በቃ ደግሞ ሳስል ልንገራችሁማ እዩት። እጄ ላይ እዚህ ላይ እንትን እስከሚወጣ ድረስ ነው ማስሩ ጀባ አስተሳሰሪ ማሻአላ ተባረክ። ካርቶን እያነባበርኩ ነው ያሰርኩት። ለምን ሹፌሮች ተጠንቅቀው ይዘውት እንደማይሄዱ አውቃለሁኝ። ለዛም ጠምጥሜ ነው የምልከው እና እጄዋ አልሐምዱሊላህ ረብል ዓለሚን አልሐምዱሊላህ። እኔ በጣም እለፋለሁ ደክማለሁ፣ ግን ያው ጥሩ ነገር ደግሞ ስሰራ ይበልጥ ያስደስተኛል። ምክንያቱም ልኬላታለሁ፣ ስትፈልግ ድረስላት ሳይፈልግ ይቅርላት አይነት ልጅ አይደለሁም። ግን ያው የሰው ልጅ ሲሰራ በብዙ አይነት መንገድ ሊወቀስ ይችላል። እሱን አላውቅም። እና ያ የባህር ዳር እቃ ደርሶ ልብሱን ወደውት፣ አስቤዛው ወደውት፣ እቃያን ወደውት ማሻአላ ስትባሉ ደስ አይልም ሀባይቢ። እነዚህ ሴቶች ደግሞ 2 ነው ነበር ያዘዙኝ። እህትማማቾች ናቸው። ወላሂ እነሱን ለማስደሰት በራሳቸው ብር ቢሆንም ያልሄድኩት ርቀት የለኝም። በገንዘባቸው ቢሆንም ጀማው እኔ ደግሞ ብዙ ዋጋ ከፍያለሁኝ። ስልከው ደረሰ አልደረሰ እንዴት ነው ይሆን? የአላህ በጣም ጭንቀት ላይ ነበርኩኝ። በዚህ አጋጣሚ የባህር ዳር እቃ ሰላም ደርሶልኛል ጀማው። አልሐምዱሊላህ እላችኋለሁ። የደረሰው ደግሞ ከትናንት ወዳ ነው እና ያው የጭነት መኪኖች እኛ አብዛኞቹን የምናውቃቸው ናቸው። ወይ ደላላውን ወይ የሆነ ነገር ማወቅ አለባቸው። አልሐምዱሊላህ ረብል ዓለሚን
በስነ ስርዓት በክብር እቃቸው ደርሶላቸዋል። በጣም ተደስተዋል። ለእኔም ለእነሱም ነው ዱዓ የተደረገው። እኩል የእነሱ ብር ቢሆንም ለእኔም ተደርጎልኛል እና ከላላ እቃ ከዚህ ቀደምም የተወሰነ እቃ ሰርቼ የተቀመጣለ የመካነ ሰላምም አለ። አሁን ከላላ ይሄ ተጨማሪ ነው። ግን ምን ሆነ መሰላችሁ ሀባይቢ፣ መኪና ዛሬ እሁድ ስለሌለ ለዛ ነው ያልተጫነው። አፍዋን እንሻላ ነገ ይጫናል ከሰዓት። ነገ ከሰዓት ከተጫነ ሁላችሁም እቃ መቼ ይደርሳል? ማክሰኞ ጧት ይደርሳል ማለት ነው። አፍዋን ስለዘገየባችሁ ማለት ነው ፈልገው እና ይሄን ይመስላል። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። አጠቃላይ የዚህ 19500 ብር በ6 ከ50 ሂሳብ የበርበሬው ነው። የዘይቱ ደግሞ በ5500 ብር ሂሳብ የዘይቱ ነው ማለት ነው። ይሄ ደግሞ ጨው ነው። ጨው 25 ኪሎ ነው የገዛሁላት ደግሞ በ35 ብር ሂሳብ ነው ማለት ነው። እንግዲህ ለ30 ኪሎ ይሄ ጨርሶ አይገባም፣ ግን እነሱ ለሚፈልጉት ያደርጉታል እንጂ ነጭ ሆናል። ይሄ ጨርሶ አይገባም፣ ምክንያቱም 25 ኪሎ እና 30 ኪሎ በርበሬ አይመጣጠንም። ወይ 10 ወይም ደግሞ በቃ 10 ከዛ በላይ አይደረግበትም። 10 ኪሎ ይደረግበታል ብዬ ነው ማምነው። ለማንኛውም በርሚሉም ይሄን የመሰለ ነው። አጠቃላይ 41850 ብር የፈጀ ነው። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ሼር አድርጉ። ከቻለልኝ በርበሬውን ውስጥ አስገባዋል፣ ግን በርሚሉ ዝም ብሎ የሚሄድ ይመስለኛል። ዘይቱን ቢገባ በርሚሉን ይጎደዋል። በርበሬውን ምናልባት ከቻለልኝ ለማስገባት ሞክራለሁኝ። ሰላማችሁ ይብዛ። ወዳችኋለሁ፣ አከብራችኋለሁኝ። ሰላም አሌይኩም።